ሰሚኛለሽ እንዴ ምን እያደረግህ ነው? አንተ ማን እንደሆነ ካላወቅም ማነሽ አንቺ? ምን አገባህ? ማንስ ቢሆን ይቀላ ነው ቆርጦ ነው የሚቀር እንደውም። እሺ ክቡራን ተመልካቾቻችን ሴቷን ደላላ እንግዲህ እየመጣች ነው ያለችው። ሁላችሁም ቀስ ብላችሁ ተደበቁ። ሰሚኛለሽ? አፍሽን ዝጊ። ስለ ሳባ እህታችን በጣም አሳዛኝ ታሪክ ነይ። ልቀቀኝ እጄን እያሳመምከኝ እንዴ! ልቀቁኝ። እየተከታተልከኝ መሆኑ ነው። በእብረት የሚሰሩ ብዙ ሰዎች እንዳሉ በምርመራችን ልንደርስበት ስለቻለን ለአንቺ አሁን የሚገባሽ ወይኔ ቤት ነው ያለችበት ማህፀኗም ሁኔታ ማህፀኗ እንግዲህ አላ አንተ ነህ የደወልክልኝ? እኔ ነኝ የደወልኩልሽ። እህት ወንድሞቻችንን ደግሞ ነፃ ለማውጣት እጄን እያሳመምከኝ ነው። ልቀቀኝ። ለምንድን ነው የምለቅሽ? ወንጀለኛ ስለሆንሽ። የምን ወንጀል? ሴቶችን ሂደሽ እንደ አሰሪና ሰራተኛ ሆነሽ ነው ብዙ ነገሮችን እንደምታገናኝ ሆነሽ ነው ማለት እና እኔ ሰራተኛ አገናኛለሁ እንጂ ታዲያ ሌላ ምን አደርጋለሁ? ነው ታዲያ ብዙዎች ደብዛቸው ይጠፋ ማለት አንቺ ጋር እኔ ይመለከተኛል እንደ ስለነሱ የማህፀን ጉዳት እንደደረሰባት ነግራን ነበርና እሱም አሰሪና ሰራተኛ ድለላ ብለሽ ከዛ ጀርባ ያለውን ነገር ለማጋለጥ። ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራን ተመልካቾቻችን፣ ከሀገር ውጭም ከሀገር ውስጥም ያላችሁ የቻናላችን ቤተሰቦች፣ እኔ ወንድማችሁ ከሀቅ ግንባር ሽመልስ ደህና ነኝ። እናንተም ደግሞ ባላችሁበት ሰላማችሁ ይብዛልኝ እላለሁ። እንግዲህ እንደሚታወቀው እናንተ በሁሉም እንቅስቃሴ ላይ በሁሉም ስራ ላይ በሁሉም መነሳት መውደቄ ላይ ከጎኔ ሆናችሁ ስለ ቤተሰቤም ስለ ጤንነቴም ስለ እህቴ ስለ እናቴ ስለ ሁሉም ነገር እየተጨነቃችሁ ከጎኔ ስላላችሁ ከልብ ላመሰግናችሁ እወዳለሁ ማለት ነው። እንግዲህ እንደሚታወቀው ባለፈው ወደ እናንተ ባደረስነው ቪዲዮ ላይ ስለ ሳባ እህታችን በጣም አሳዛኝ ታሪክ አይታችሁ ነበር ማለት ነው። እንግዲህ እህታችን በጣም ብዙ ጉዳቶች የደረሰባት ምስኪን ሴት እንግዲህ እኛ መጀመሪያ እሷ እኛ ጋር ስትደውል ማለት ነው ብዙ መከራዎችን ደርሶባት እኛም እሷን ለመርዳት ስንሄድ ከጠበቅነውም በላይ በጣም አንድ ሰው ላይ ያደርጋል ብለን ማናስበውን ተግባራት የተፈጸመባት ምስኪን ልጅ መሆኗን አግኝተናል ማለት ነው። በአሁኑ ሰዓትም ደግሞ በጣም ብዙ ሕክምናዎች ያስፈልጓታል። ከዚህ በፊት እንግዲህ የተወሰነ የኤመርጀንሲ ሕክምና ነው የተደረገላት፣ ግን በጣም ያለችበት ማህፀኗም ሁኔታ ማህፀኗ እንግዲህ እሷም ከዚህ በፊት በተደረገላት እዛም ውጭ ሀገር አረብ ሀገር በነበረችበት ታይም የማህፀን ጉዳት እንደደረሰባት ነግራን ነበርና እሱም በደንብ ምርመራ እንዲደረግላት አስፈላጊውን ሕክምና እየተደረገላት ነው የሚገኘው። ለምን ሰውነቷም ያለበት ሁኔታ በጣም ጥሩ አይደለም። ያ ደግሞ እየሰፋ ሲሄድ በጣም ወደ መጥፎ ሁኔታ ሊሄድ ይችላል። ሰውነቷ ከስራ ውጭ ነርቮቿንም ሞር ከስራ ውጭ እያረገ ስለሚሄድ በቶሎ ሕክምና ስለሚያስፈልጋት ይሄንን እኛም ከአባላቶቻችን ጋር ሆነን ከተለያዩ ዶክተሮች ከተለያዩ ትላልቅ ሀገራችን ላይ አሉ ከሚባሉ የሐኪሞች ጋር ሕክምና ባለሙያዎች ጋር እያወራን ነው የምንገኘው ማለት ነው። እንግዲህ በዛሬውም ደግሞ ከዛ ጋር ተያይዞ በጣም እየሰፋ የሄደ ነገር ነው። ይህንን ነገር እንግዲህ እኔም ባለፈው ወደ እናንተ እንዳደረስኩት በቀላሉ ተጀምሮ በቀላሉ የሚያልቅ አይነት ነገር አይደለም። ለምን ብትሉ አንድ ነገር በዚህ ልክ በእብረት እንደዚህ ሲሰራ በቀላሉ አንድ ሁለት ሶስት ሰው የሆነ 5 ሰው ግሩፕ አድርገው የሚሰሩ ሳይሆን በጣም ሰፋ ያለ ነው። ለምን በዚህ ልክ በሺዎች በሚቆጠሩ ሰዎች በአመት ከሚሊዮን ብዙ ሚሊዮኖች የሚቆጠሩ ሰዎችን በዚህ ልክ ከሀገር ሲያሸሹ እነዚህ ሰዎች ማለት ነው በእብረት ነው የሚሰሩት። እንደሚታወቀው በየመንገዱ እየተቀባበሉ እዛም ደግሞ ነገሮችን የሚያመቻች እዚህም ደግሞ ኤጀንት መስሎ ብዙ ነገሮችን የሚያደርግ ስላለ ዛሬም ደግሞ ባለፈው ካገኘነውም ደላላም በላይ ባለፈው ከነበሩትም ኤጀንቶችን በላይ ከነሱ የባሱ ግን በእብረት የሚሰሩ ብዙ ሰዎች እንዳሉ በምርመራችን ልንደርስበት ስለቻለን አንዲት ሴት እንግዲህ ደውለን ለስራ እንደምንፈልጋት ቤት እንደምንፈልግ አድርገን ቀጥረናታል ማለት ነው። እሷንም ደግሞ አግኝተን ያለውን ነገር ሁሉንም ምርመራ እናደርጋለን። ለምን ብትሉ ብዙ ሰዎች እንግዲህ ይህንን መመርመር ስንጀምር ደብዛቸው የጠፋ ሰዎች እንዳሉ በእንደዚህ አይነት መንገዶች ባለፈው በተነገረው ችግራሞች ጋር ሄድ ማለት እንግዲህ ችግር ያለባቸው ወይም ደግሞ የኢኮኖሚ እጥረት ያለባቸው ሰዎች ጋር ሄዱና ለምን እዚህ ትሰራለህ? እንዲህ እንኳን ባገር ሄደ ብትሰራ በጥቂት ትለወጣለህ ምናምን ምን ላርግ ታዲያ አሜሪካኔ ምንድነው የሚጠበቀው ሲሉ ደግሞ ትንሽዬ ብር ነው አንድ ሰማናሽ እንደዚህ ብር ነው ምናምን ይሉና ከዛ በኋላ ምንድነው የሚፈጠረው መሰላችሁ? ከዛ በኋላ እነዚህ ሰዎች ብር የለኝም ሲሉ ደግሞ ችግር የለውም የሚያበድርህን ሰው እኮ እኛ እንፈልጋለን እናመቻቻለን አንተ ህይወት ቢለወጥ ለኛ ከአምላክ እናገኛለን ምናምን ብሎ እንደዚህ አይነት ድራማን ፈጥረው ነው
በእጅ አዙር እነሱ እያበደሩ እነሱ እየላኩ እዛ ደግሞ ሲሰሩ እንግዲህ ሰው የላቸውም ጠያቂ የላቸውም ብለው የሚያስቡትን ሰዎች እዛ ባሪያቸው አድርገው ደሞዛቸውን እነሱ በቡድናቸው እነዚህ አውሬዎች እንደ ቅርጫ እየተከፋፈሉት ሰው ግን እዛ ባርነት ላይ እዛው ቤተሰቡን ሳያውቀው ብዙ ምንም ሳያገኝ ነው የሚቀረውና አንድም ልጅ በዚህ ሁኔታ እንዳለችና ራሔል የምትባል ልጅ በዚህ ሁኔታ እንዳለች ምንም ደብዛዋ እንዳልተገኘ ለመጨረሻ ጊዜ እንደዚህ ከዚህ ሴትዮዋ ጋር ብቻ እያወራች እንደነበረም ስለተነገረን ስለሷም ደግሞ ያለውን ነገር እናጣራለን። ሌሎችም ደግሞ ማንነታቸው ያልታወቁትን እህት ወንድሞቻችንን ደግሞ ነፃ ለማውጣት የምንችለውን ሁሉ የምናደርግ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ሰብስክራይብ እያረጋችሁ ለቤተሰቦቻችሁ ደግሞ ሼር እያረጋችሁ ላይክ እያረጋችሁ ይሄ ነገር ብዙ ሰው መማር አለበት። ከእንደዚህ አይነት ታሪኮች ብዙ ሰው ትምህርት ቀስሞ ራሱን መጠበቅ አለበት። ሁሉም ያሰበልን መስሎ ከጎናችን ሆኖ የሚመክረን ሰው ያሰበልን ብቻ ስላልሆነ ሁሉም ሰው ሲመጣ ለምን የበግ ለምድ የለበሱ ተኩላዎችም እኛ ጋር ሊመጡ ይችላሉ። ጥሩ መስለው ለኛ ያሰቡ መስለውን እኛን ህይወታችንን ሊያበላሹ እኛን ከዓላማችን ሊያሰናክሉን ስለሚመጡ ብዙ ሰዎች እንዲማሩ ሼር እያደረጋችሁ ኮሜንታችሁ ደግሞ ብርታት ስለሚሆነን እንግዲህ ኮሜንታችሁንም እንደተለመደው ቤተሰባዊነታችሁን አሳዩን እንላለን። አብራችሁን ሁኑ። ክቡራን ተመልካቾቻችን ሴቷን ደላላ ይህንን ሁሉ ነገር እያስኬደች ያለችዋን ቀጥረናታል ማለት ነው። ቤት እንደምንፈልግ አድርገን እንግዲህ እየመጣች ነው ያለችው። ሁላችሁም ቀስ ብላችሁ ተደበቁ። ቦታ ያዙ። አይታን እንዳትደነግጥ ማለት ነው። ተደበቁ። እሺ፣ ሰላም ነው? ሰላም ነው አለ። አንተ ነህ የደወልክልኝ? እኔ ነኝ የደወልኩልሽ። እሺ፣ ምንድነው? ሰው ምን ሰውም ካሜራ ሚዛን ስራ ነው የጠራኛው። ነግሬሽ ነበር እኮ እኔ ቤት ስፈልግ እኮ ለሚዲያ ነው የምፈልገው ጋዜጠኛ ነኝ ብዬሽ ነበር አይደለ? እና እኔ ታዲያ ምን አገባኝ? ስለዚህ ለዛ ነው ጀስት እንደዚህ ሰው የምታዩ ካሜራ የምታዩ ለዛ ነው። አባቴ ለኔ እንደዛ ያለ ቤት ማማ ቤት ትፈልጊልኛለሽ ነው እንጂ አልከኝ። እኔ ስለ ስራ አያገባኝም። አንተ የፈለግከውን ስራ ልትሰራ ትችላለህ። እኔ ደግሞ ካንተ ስራ ጋር አገናኘኝ አይደለም። እንዴት መሰለሽ ይቅርታ አባቴ ማለት ስለ ስራ ተይዝ ምን ነው ለስራ እኮ ነው የጠራኛው እና ለስራ ነው የጠራው። ስለዚህ ተረጋጊና ስሚ። እኔ እኮ ዝም ብዬ ምንድን ነው የምረጋጋው? ካሜራ ይዘን የጠበቀኝ እኔ ምን አገባኝ ስላንተ ጋዜጠኝነት? ምን ያስፈራሻል ታዲያ? ነግሬሻለሁ እኔ የሚዲያ ሰው ነኝ። ስደውልልሽ እኮ እኔ የሚዲያ ሰው ነኝ። አንቺ እኮ ሊሆን ይችላል አባቴ ነኝ መለከተኝም አጀን የተመንኩኝ ልቀቀኝ። ለምንድን ነው የምለቅሽ? እንዴ ምን እያደረክ ነው? ቆይ አንተ ማንክ ነግሬሻለሁ የሚዲያ ሰው ነኝ ጋዜጠኛ ነኝ። ተረጋጊና ቁጭ ብለን እናወራለን እንደነገርኩሽ። እኔ ለምንድን ነው የምረጋጋው? እኔ ምን አገባኝ? እኔ ስጀመር ቸኩላለሁ። ለምንድን ነው የምቸኩኝ? እንዴ ተደዋውለን እኮ እስከዚህ እኔ ስንት ሰዓት ነው የጠበቅኩሽ? ቆይ ሊሆን ይችላል ግን ደግሞ ለስራ ነው አይደረኝ። እኔ ካሜራ ደቀነ ምናምን አይመለከተኝም። አይደለም እኔ ካሜራ ሰው አይደለም። ይቅርታሽ። ምን ማለት ነው አባቴ? ልቀቀኝ እንጂ እየሰመምከኝ ነው። አቺም እኔን ይሄን ያላስጠብቀሽ መሄዳችን ደግሞ ማነካ? አንተ ምን እያደረክ ነው? ነግሬሻለሁ ብዙ ማውራት ያለብን ነገሮች አሉ። ስለዚህ ትሰሚኛለሽ። ስለዚህ ቁጭ ብለን እናወራለን። ምንም ካንተ ጋር ቁጭ የማወራ የለም። ልቀቀኝ እንጂ እየሰመምከኝ እንዴ! ልቀቁኝ። ሰሚኛለሽ? ከኔ የምፈልጉት እኔ ቸኩላለሁ። ስራ ሄዳለሁ ወንድሜ። ቆይ እኔ ምን አደረኩ? ተረጋጊ እንዴ! ለምንድን ነው የምረጋጋው? ምን ስራ ነው የምትሄጂው? እኔ ስራ ሰውትቼ ነው የመጣሁት። ምን ማለት ነው እንዴ? የምሰራውን ስራ እናንተ መናገር አለብኝ ማለት ነው? የምሰሪውን ስራ ነው ያውቃለሁ። ሰሚኛለሽ አይደለ? እኮ ልታውቅ ትችላለህ፣ ግን ደግሞ አንተ ሪሊዮቴን አታውቅም። ገባካ? ስለዚህ እኔ መሄድ አለብኝ። ሪሊዮትሽ ምንድነው? ምን አገባካ አንተ? ነግሬሻለሁ። ምንድን ነው የነገርከኝ? ተረጋጊ አስቴር። ቆይ ለምንድን ነው የምረጋጋው? አስቴር ተረጋጊ። ከዛ የምታይኝ ምናምን ነገር። ቆይ ምንድን ነው ከኔ የምፈልገው? አንተ ማነክ? ነገርኩሽ እኮ እንዴ! እንደዚህ ማድረግ እኮ አልችልም። በቃ ያስጠይቃል። እኔ እንዳልኩሽ ምንም ቤት ፈልጌ አንቺ ቤት እንድታከራይኝ ቤት እንድትደልላሽ ምናምን ምን ያገልግሎትሽን ፈልጌ አይደለም እኮ። ከኔ ምንድን ነው የምፈልገው? ቆይ ስሚ፣ ምንድን ነው የምሰማው? ከኔ ምንም የምሰማው ነገር የለኝም። እኔ መሄድ ነው የምፈልገው። እኔ ከዚህ ከቤት ድለላ ከአሰሪና ሰራተኛ ድለላ ብለሽ ከዛ ጀርባ ያለውን ነገር ለማካተት ምንም ሰራው የለኝም አባት። እነዚህ ሰዎች ወደዛ በልልኝና እኔ ልሂድ። እኔ መሄድ እፈልጋለሁ። አስቴር ነግሬሻለሁ። ስለአንቺ ሁሉንም ነገር አጣርቻለሁ። ስለዚህ ተረጋጊና እናውራ። ምንም ረጋጋው ነገር የለኝም። ምንም ማውራው ነገር የለኝም። ምንም የሚቀየር ነገር የለም። አንተ ነው እኮ አጉልቦታ ላይ እየተንጣጣለው። እኔ ምንም አላደረኩም። ገባካ? ስሚ፣ እኔ ስራ ነኝ። ለስራ ብላ ተጠራኝ። አዳምጪ፣ ይበቃሻል። ጭራሽ ጮህብኛል እንዴ? መታይ ለበቃ ጮህብኝ ነው ደግሞ። አዎ
እንዳልኩሽ ስላንቺ እያንዳንዱን እንቅስቃሴሽን እያንዳንዱን ስራችሁን ብዙ ነገር መረጃው እጅ ላይ አለ። የምን መረጃ የምንሰራው ያው የእናንተ ደካማ ጎን እንደዚህ ትልቅ ቤት እፈልጋለሁ እንደዚህ ብዬ ትልቅ ስቱዲዮ እፈልጋለሁ እንደዚህ ሚዲያ ከፍታለሁ ምናምን ብዬ አንተ ስላልከኝ እንድትመጪ ለማድረግ ነው። አንተ ስላልከኝ እና ለምንድን ነው የመጣሽ? ስለማከብረው ገባህ? ለዛ ነው የሮጥሽ የመጣሽ። ሌላ ነገር አንተ እንደምትለው ይሄ አስተሳሰብ የለኝም። ያው ደካማ ጎንሽ ደግሞ ለዘመናት የካብሹ ነገር እንዲወድቅ መረቤ ላይ እንድትገቢ ነው። አዎ ስራዬን በደንብ ነው የማከብረው፣ ምክንያቱም ስራዬ ስለሚያኖረኝ ማለት ነው። አሁን አዳምጪኝ። ምንም አዳምጠ ነገር የለኝም። እኔ መሄድ እፈልጋለሁ። ስራ ትቼ ነው የመጣሁት። ስሚኝ፣ በየጊዜው የተለያዩ ሰዎችን እየወሰዳችሁ አረብ ሀገር እንልካለን፣ የተለያዩ ውጭ ሀገር እንልካለን፣ እንደዚህ እናደርግላችኋለን ምናምን እያላችሁ ምንም ሰው የሌላቸውን አቅም የሌላቸውን ስለምንድን ነው የምታወራው? ሰውዬ የሚባሉትን ሰዎች እየሰበሰባችሁ በህይወታቸው እንደምትጫወቱ ልክ ድሀ ብለህ መናገር አችልም። ምክንያቱም እዚህ ጋር ያለሁት ድሀ ስለሆንኩ እኔንም እየተናገርክ ነው። ተረዳኛ። እኛ ሰርተን የምንበላ ሰዎች ድሀ አንባልም። አንቺ ብር ማግኘት አቅቶች ሳይሆን የሰው በሰው እንባና በሰው ላብ የመጣ ነገር መቼም ድሮም እንደዚህ ነው። ሰው ሰርቶ ሲበላ ራሱን ሲችል እንደዚህ ነው። ጀጅ ማድረግ የተለመደ ነገር ነው። ተረዳኛ። እኔ ደግሞ በራሴ ሰርቼ ነው የምበላ። አስቴር ትሰሚኛለሽ? አዳምጪ። ምንድን ነው የማዳምጥክ? ስሚኝ እያልኩሽ ያለሁት ይሄንን ወንጀላችሁን ስራችሁን። ምንድነው ወንጀል የምታወራው? አስሬ ወንጀል ወንጀል እያልክ ነው። የምን ወንጀል ነው? ቆይ አልገባኝም። የምን ወንጀል? እኔ ስለምትለው ነገር ምንም ማውቀው ታሪክ የለም። አይሚን ሰው ተሳስተ ሊሆን ይችላል። አለቅ እንደ ዛሬም ልኮኛል። አቅ አይ ተሳስተሃል፣ በጣም ተሳስተሃል። በኋላ የሚጸጽትን ነገር ግን ባታረግ የተሻለ ነው እንዳማራጭ ማለት ነው። ምክንያቱም በኋላ እኔ ኃላፊነት አልወስድም። እዚህ ጋር አሰቃየኝ መታኝ ምናምን ነገር በግድ አስቀመጥከኝ ከሰዎች ጋር አለ እንዳልሄድ ምናምን ነገር ካሜራ ደቅናን ምናምን ነገር ይሄ ሁሉ የኔ ፍቃድ አይደለም፣ በአንተ ፍቃድ ብቻ ነው። ይሄ ደግሞ ያስጠይቃል። አንተ ያስጠይቀኛል በጣም። አንቺስ በስንቱ ተጠይቀሽ ትችያለሽ? ማለት ምንድነው የምትጠይቀው? ሰርቼ ስለበላው ራሴን ስለቻልኩኝ ጠንካራ ሴት ስለሆንኩኝ። አሁን አዳምጪኝ እንዳልኩሽ ምንም አዳምጥ ነገር የለኝም። ከቻልክ እኔ ወደ ቤት መሄድ እፈልጋለሁ። ፍቃድልኝና ልሂድ። ፍቃድክን እየጠየቅኩ ነው። ገባካ? ስለማከብር ማለት ነው። አንቺ ነሽ ሰው ማክበር የምታውቂ። አንቺ ነሽ ለሰው ማዘን፣ ለሰው ማሰብ፣ ለሰው መጨነቅን የምታውቂ። ይሄ ሁማኒቲ አንቺ ጋር ምን ይባላል መሰለህ? ሌዋናት ልጇን አታምንም ይባላል። አንተ ሰው ማክበር ካልቻልክ እኔ እንዳከብር እምነት የለህም ማለት ነው። ተረዳኛ። ስለዚህ እኔ ልሂድ። እኔ ደግሞ ከምን በላይ ያለኝ እንዳንቺ ስለሆንኩ ሳይሆን ትክክለኛውን ማንነትሽን ስለማቅ ይሄን ውሸትሽ እኔ ጋር ስለማይሰራ ነው። ስሚ፣ ምንም እውነት ውሸት የሚባል ነገር የለም። ስላንቺ በየቦታው በየሰፈሩ ስሚኝ፣ ስላንቺ በየቦታው በየሰፈሩ አጣርቻለሁ። ምንድን ነው የምታጣራው? እየተከታተልከኝ መሆኑ ነው? አንቺን መከታተል በኋላ እስር ቤት እንደምትዘፈዝፍ እኔ አላውቅም። እሱን የምታየው ነው። ሁሉ ላደረግከው ነገር ዋጋ ትከፍልበታለህ። ጭራሽ እኔንም መከታተላለሁ። አላውቅም ነበር። ይሄን ማነው ካንተ ሲጀመር? ከኔ ምንድን ነው የምፈልገው? ካንቺ የምፈልገው ሁሉንም ነገር። ምንድን ነው ሁሉንም ነገር? ከሰው ተደብቆ ያለውን ማንነትሽን እንድትነግሪኝ፣ ካልሆነ ደግሞ እኔ ካልሆነ ምን በማጣራው መንገድ ሁሉንም ነገር እኮ ማጣራት ትችላለህ። አሁን እኔ ልቀቀኝና ልሂድ። የምትፈልገውን ነገር ማድረግ ትችላለህ። እሱ ሲያምርሽ ይቀራል። ለአንቺ አሁን የሚገባሽ ወይኔ ቤት ነው። ትሰሚኛለሽ? ያላንተ አይሻልም? ወይኔ ቤቱ እንደዚህ ላሰቃየኝ። እኔ ምን ስለሆንኩ ነው ወይኔ ቤት የምገባው? ወንጀለኛ ስለሆንሽ። የምን ወንጀል? እኔ ንጹህ ሰው ነኝ። አባቴ ወንጀለኛ አይደለም። ባትናገሪም እኔ በቀላሉ ልነግርሽ እችላለሁ። እንኩስ እንኳን አጣሩ በደንብ ሁሉንም። ምን እያደረክ ነው? ስልኬን እየሰጣቸው እኮ ነው ያለው። አዎ እንዴ የገዛ ስልኬ እኮ ነው። ስልኬ እኮ የግል ነው፣ ያንቺ አይደለም። ኧረ እባክህ። አዎ አፉ ያንቺ ሊሆን ይችላል። እዛ ውስጥ ያለውን ግን እያንዳንዱን ነገር እፈልገዋለሁ። ምንድነው? ምንም ነገር የለም። ምንም ነገር አታገኝም። እሺ እንደነገርኩሽ ቀላል ነው። ከስልክሽም ብዙ ነገር እናገኛለን። ስላንቺም አስፈላጊ ሁሉ አይደለም። ለምን ምንድን አጣራው? ሁሉንም ስራሽን እያወራው ያለሁት ነገር አሉባልታ እንዳልሆነ ልብሽም ያውቀዋል። አዳምጪ፣ ሰሚኛለሽ? እኔ አንቺን ለማግኘት ስወስን
የኔ አባሎች እነዚህ የምታያቸው ሁሉንም ነገር ስላንቺ እያንዳንዱን እንቅስቃሴሽን እያንዳንዱን ተግባርሽን በበቂ ሁኔታ እየመረመሩ ነበር እኮ። ለምሳሌ ምን ማለት ምን ከኔ ምንድነው የምፈልገው አንተ? ለምሳሌ ሌላ ነገር የለም ከኔ አጣርተህ ምንም ነገርም አታገኝም። ለምሳሌ ልንገርሽ፣ ለምሳሌ አይደል ያልሽኝ አንቺ ሴቶችን ሄደሽ እንደ አሰሪና ሰራተኛ ሆነሽ ነው ብዙ ነገሮችን እንደምታገናኝ ሆነሽ ነው ማለት እና እኔ ሰራተኛ አገናኛለሁ እንጂ ታዲያ ሌላ ምን አደርጋለሁ? ሰው ሰራተኛ ሲፈልግ አገናኛቸዋለሁ ስራዬ ስለሆነ ማለት ነው። ለምንድን ነው ታዲያ ብዙዎች ደብዛቸው ይጠፋ ማለት አንቺ ጋር እኔ መለከተኛ እንደ ስለነሱ አገባኝም እኮ እኔ ስራ አገናኛቸዋለሁ። ደግሞ የት እንደምታደርሺ እነግርሻለሁ። ትሰሚኛለሽ? በየክፍለ ሀገሩ ሰሚኛ አዳምጪ። በየክፍለ ሀገሩ ትዞሪያለሽ። ከዛ በኋላ ጀስት በቃ እድሜያቸው ትንሽ መንቀሳቀስ የሚችሉትን በቃ 15ቶቹን ያለፉትን መንቀሳቀስ ይችላሉ ብለሽ አመሻቸውን ሴቶች ተረጋጋ። ምንድነው የምታወራው ነገር? እኔ አልገባኝም እኮ። አዎ ስራ ስሩ እያልሽ ስራ ስሩ። ምንም እንደዛ የሚባል ነገር የለም እኔ ጋር። ወይ ሰው ተሳስተ ሊሆን ይችላል። እኔ ጭራሽ እንደዛ ማድረግ ሰው አይደለሁም። ግን ስራ አስፈልገው ሲመጣ አስቀጥራቸዋለሁ። በቃ ይሄ ነው እኔ ስራ። እኔ ደግሞ እየነገርኩሽ ያለሁት ከዚህም የዘለለ በየክፍለ ሀገሩ በየገጠሩ በየጉራንጉሩ እየሄድሽ ተሳስተናባት እኔ እንደዛ አላረግም። ወንዶችን እየሰበሰብሽ ስራ ቀጥራለሁ ብለሽ በብዛት እኔ እንደዛ አላረግም። ወንድሜ ተሳስተና እኔ እንደዛ አይነት ስራ ሰርቼ አላውቅም። ሲጀመር ለምንድን ነው እኔ ክፍለ ሀገር የምወጣው? እኔ ምን አለኝና ክፍለ ሀገር የሚሄድ ትራንስፖርት እንኳን የለኝም። ስለዚህ ውሸት ነው እያልሻለሽ? አዎ ውሸት ነው። እና ምንድን ነው የምትሰሪው? ምንም እኔ እዚህ ነው በቃ ቤት ምናምን እፈልጋለሁ። ሰው ቢፈልገው አገናኛለሁ። ሰራተኛም ከፈልገው አገናኛለሁ። ሌላ ነገር የለም እኔ ጋር። እንደ ኖርማል እንደ ሌሎቹም እንደምናውቃቸው ሌሎቹ ኖርማል እንደሚሰሩት እሰራለሁ። ሌላ ነገር ግን የለም። ለማንሽ? አዎ መነኝ። ለምን ደግሞ አታምነኝ? እኔ እውነቱን ነው የተናገርኩ ያለሁት። ሰምኛለሽ? ይበቃሻል። በጣም ሰማሽ? ስሚኝ፣ ነግሬሻለሁ። አሉባልታ አይደለም። ሁሉንም ነገር እንቅስቃሴሽን አውቃለሁ። ምንም አልባልታ አይደለም። ስላንቺ ደግሞ የኔ ሰዎች በየክፍለ ሀገሩም ሄደው ብዙ ነገሮችን አጣርተዋል። ለምሳሌ እሱንም እነግርሻለሁ። ብዙ ሰዎች አንቺ ይመስልሻል አንቺ እንደዚህ ኮራ ብለሽ አላቅም ምናምን የምትይው ሲመስልሽ በቀላሉ ሰው አያውቃቸውም፣ ሰው አያገኛቸውም፣ ቤተሰብ ፈላጊ የላቸውም። እኔ እንደዛ ምትል ሰው አይደል? እኔ አላውቃቸውም ልጆችን ሲጀመር። አንተ ሰው ልከቢው ሌላ ሰው ጋር ሊሆን ይችላል፣ አላውቅም። ምክንያቱም ተመሳሳይ ሰው ስላለ ማለት ነው። ገባካ? እኔ እዚህ ሰርቼ የምበላ ሰው ነኝ። ክፍለ ሀገር ወጥቼ አላውቅም። ለምንድን ነው የማታምነኝ? ለምንድን ነው ማምንሽ? እኔ ማምነው እውነታን ነው እንጂ ስላወራሽ አይደለም። እውነታውን ደግሞ ነው ያውቃለሁ። ምንም ሌላ እውነታ የለም። እኔን ባታዳርቂኝና ብትነግሪኝ ግን ላንቺ ይሻልሽ። ስሚ፣ ምንም የማዳረቅ ነገር የለም። እምነግርሽ ይሄን ነው። እንደውም ልቀቀኝ፣ እኔ ልሂድበት። የት ነው የምትሄጂው? ወደ ስራዬ ነው። ነገርኩሽ። ምን ማለት ነው? ከአሁን በኋላ ስራ የሚባል ነገር የለም። ለአንቺ የሚገባሽ እዛ ቦታ አይደለም፣ የተሻለ ቦታ አይደለም። ወይኔ ቤት ቀለኛ ነው በጣም። ምን ስላደረኩ ነው ወይኔ ቤት የምገባው? እና ምን ደህና ነገር አድርገሽ ነው በሰላም ለቅቀሽ መሄድ የፈለግሽው? ሰርቼ ስለበላው ራሴን እቺዬ ስለኖርኩኝ ነው እስር ቤት የምገባው። በሰው ህይወት መጫወት ነው ሰርቶ ማለት? ነገር ይቆይ፣ በሰው ህይወት መጫወት ነው ሰርቶ ማለት? በሰው ህይወት ነው የምጫወተው። እኔ ለምን ነው በሰው ህይወት የምጫወተው? እና የትኛውን ነው ሰርተሽ የበላሽው? የትኛው ሽፋኑ? እኔ ካንተ ጋር ማውራትም አልችልም ከዚህ በላይ። ገባካ? እኔ መሄድ ፈልጋለሁ። ሰምኛለሽ? ልንገርሽ ሁላ አንቺ ቤት ምናምን እንደዚህ ራሱ የመጣሽው ለምሳሌ እኔ ዛሬ ደወልኩልሽ፣ መጣሽ፣ ቤት እንዳለ ነግረሽ መጣሽ። ይሄንንም ስላንቺ ሁሉንም ነገር አጣርቻለሁ። ሽፋን ስለሆነ ምንም ስለዚህ ድለላው ስለዚህ ስለ ቤት ስራ ምናምን ባታቂም፣ አንቺ ግን አላቅም ከማለት ሰዎች በሌላ እንዳይጠረጥሩሽ በሌላ እንዳያስቡሽ ምንድነው የምታረጊው? እኔ እዚህ ብመጣ አንቺ ከኔን ታወሪያለሽ፣ ሶስተኛ ወገን ነው የምትልኪው። እውነት አይደለም? አባቴ እንደዛ አይነት ነገር የለም። እኔ ጋር ስራ ፈልጋለሁ፣ ቤት ፈልጋለሁ አልካ። እኔ ቤት ለመፈለግ ነው የመጣሁት እና ተገናኝተን እናውራ አልክ። መጣሁ። ምንድነው ሌላ ዙሪያ ጥምጥም የምትሄደው? እኔ ደግሞ ከዚህም ስራሽ ሽፋን ምንም ነገር የለም። ማስክሽን ገልጬ ስላየሁት። የምን ማስክ? የፊትሽን አይደለ? አዎ፣ ህዝቡም ማያውቀው። ስሚ፣ በጣም ነው እንደ ጋዜጠኝነት እኔ ጋር መለማመድ የምትፈልገው? ማለት ኖርማል እኮ ሬስ ወይም የሆነ ነገር እንስራ ብትለኝ መጥቼ አላግዝሽ ነበር። ገባካ? አዎ፣ ድራማማ ስራችሁ ነው።
አይ ምንም ድራማ የሚባል ነገር የለም። አንተ ከፈለክ የስራው ገና ከሆንክ ማለት ገና ጀማሪ ከሆንክ ችግር የለውም እንላለማመድ እንችላለን። ምክንያቱም ሌላ ሰዎችም ስለማይቃው አንቺ ነሽ እንጂ እኔ ላይ እንደዚህ ይዘን አክቲንግ ልሰራ አልችልም። ስሚኝ አዳምጪ፣ ይበቃሻል። ሰማሽ? ቆይ ምን እያደረክ ነው? ይበቃሻል። እያስፈራራኝ እኮ ነው። አዎ ገና ከዚህም በላይ የፈለኩትን ማድረግ እችላለሁ። አልችልም። ምክንያቱም እኔ ነኝ። ለምን ማን ስለሆንክ ነው አንተ የምታስፈራራኝ? አረፍ እንዴ! ከፈለኩ ምንም ላደርግ እችላለሁ። ሰምኛለሽ? ስለዚህ ተረጋጊና አዳምጪ። ምንድነው የምረጋጋው? ቆይ ታዲያ ምንድነው? አሁን ላይ ይበቃሻል። ሁሉንም ነገር መስማት እፈልጋለሁ። አንድ ስሚ። ምንም ነገር የምነግር የለም። እኔ ደግሞ ገባካ? ከዚህ በላይ ምንም ነገር ላወራ አልችልም። እንደውም አላወራም። አታወሪም? አላወራም። ወደሽ ሳይሆን በግድሽ ታወሪያለሽ። ለምንሽ ደግሞ አሁን የምጠይቅሽን ነገሮች የምትነግሪኝ ደግሞ ጊዜ ይመጣል። ገባሽ? እኔ እንዳልኩሽ ከህግም ጋር የምሰራ ጋዜጠኛ ነኝ። የእውነት ጋዜጠኛ አያውቅም። አንተን የህግ ሰው አትመስልም። አዎ ህግ ሰው እንደዛ አይደለም። ሪስፔክት አለው ለሰው። አንተ ግን ጭራሽ እንዳሰቃየኝ ጭራሽ እየጮክብኝ ነው። ለእንዳንቺ አይነት ማለት ሰበዳ ሪስፔክት አይኖርም ምናምን ነገር ገባካ? አዎ ማገትማ ካንቺ የበለጠ ማገት ምን እንደሆነ የሚያውቅ ሰው አለ? እኔ በህይወቴ ሰው ማግቼም አላውቅም። የማገት ሀሳብም የለኝም። እሺ አንድ ጥያቄ ልጠይቅሽ በድጋሚ በጣም በትህትና ላወራሽ እየሞከርኩ ነው። ክብር የምትፈልጊ ከሆነ ሲጀመር ለእንዳንቺ አይነት ወንጀለኛ ክብር አያስፈልግም። ግን ደግሞ በሰላም ማውራትን የምትፈልጊ ከሆነ የምጠይቅሽን ትመልሻለሽ። አንድ ነገር የሆነ ጊዜ ላይ አንድ ክፍለ ሀገር ሄደሽ ከቦታው 3 እንስቶችን ይዘሽ መጣሽ። ማን? እኔ ክፍለ ሀገር ጭራሽ? አዎ። ቆይ ምን እያወራ ነው? እነዛ ልጆች የት እንደደረሱ ምንም አይታወቅም። ለመጨረሻ ጊዜ ልንገርሽ፣ ስሚ። የሆነ ጊዜ ላይ ክፍለ ሀገር ሄደሽ ማን? ክፍለ ሀገር? አዎ። ቆይ አንተ ምንድነው ከኔ የምትፈልገው? 3 ልጃገረዶችን ስራ አስቀጥራለሁ ብለሽ ከደካማ ገበሬ ቤተሰብ ምንድነው የምታወራው? እኔ ምንም ነገር አላደረኩም። ምንድነው ደነገጥሽ? ሲደረስብሽ ሲጀመር እኔ ምንም ነገር አልደነገጥኩም። ግን ደግሞ እንደዚህ እንድታረግ አልፈቅድልህም። ምክንያቱም እኔ ራሴ ህይወት ያለኝ ሰው ነኝ፣ ልጅ አለኝ፣ ብዙ ነገር መምራት የምችል ሰው ነኝ። ሲቀጥል ባሌን ነገር ከሰማ ይገላል። ገባካ? እዚህ ደግሞ መቀመጥ አልችልም። እሄዳለሁ። ልቀቀኝ። ሰሚኛለሽ እንዴ? ምን እያደረግህ ነው? አንተ ማን እንደሆንክ አላወቅም። ማነሽ አንቺ? ምን አገባህ? ማንስ ብሆን? ሰሚኛለሽ? ነይ ተቀመጪ። አልቀመጥም። ልቀቀኝ። እሄዳለሁ። ተቀመጪ። ልቀቀኝ። ተቀመጪ። አልቀመጥም። ተቀመጪ። ምንድነው ከኔ የምፈልገው? ቆይ ምንድነው ከኔ የምፈልገው? ተናገር። ከአንቺ የምፈልገው ሁሉንም ነገር አንዳች እኮ የምትፈልገውን ነገር እያንዳንዱ ማውራት ትችላለህ። እሺ? እኔ ግን አንተ ጋር ቁጭ መናዘዝ አልፈልግም። እሄዳለሁ። ልቀቀኝ። ተቀመጪ። አልቀመጥም። አስቴር አልቀመጥም። አስቴር ስሚ፣ አልቀመጥም። እኔ ራሴ ህይወት ያለኝ ሰው ነኝ። ገባካ? ባሌ ይገላል ነው ያልሽኝ? ይገላል ነው። ቆራርጦ ነው የሚጥል እንደውም። እሺ? እሱ የለመዳችሁት ነገር ነው። መፈራሽ እንዳይመስልሽ። ሰሚኛለሽ? ማን እንደሆንኩ አላወቀኝም ማለት ነው። ትክክለኛ ማንነታችሁን ስላወቅኩ ነው እኮ። ማን እንደሆንኩ አላወቀኝም። ከኔ ጋር አይደለም መሳፈጥ። እንደዚህ እኮ ማውራት ራሱ አልችልም። አሁን ትክክለኛ ማንነትሽ ይወጣ ነው። በጣም ታገስኩ። ተቀመጪ። ይሄ ልክ ሴት ልጅ ገብታ ያስቀመጥ ወንድ ነው እንደመስልሽ። አንቺ የሴትነት አስተሳሰቡ ላለሽ አንተ ራሱ ከሴት ትሻላለህ እንዴ? ሲጀመር ምንድነው ከኔ የምፈልገው? ሴት ብሎ መጠራት እንዳንቺ አይነቷ ወንድ ብሎ መጠራት ደግሞ ለአንተ ውርደት ነው። ሴት ልጅን አንቆ መያዝ ወንድነት ነው ለአንተ። ክብር አይገባሽም ብዬሻለሁ። ለምን ክብር የማይገባው ሰው ጋር ቁጭ ለማውራት ራሱ አልችልም። ተቀመጪ እያልኩሽ። ልቀቀኝ። ልታስፈራራኝ አትችልም። አልቀመጥም። ምን ልታረግ ነው? ሰምኛለሽ? ነግሬሻለሁ። ተቀመጪ። ልክ ስላስፈራራኝ ስለምፈራ እንዳይመስልክ። እስካሁን በጣም ታግሻለሁ። ገባካ? ተቀመጪ። አስቴር ነግሬሻለሁ። ምን ልታረግ? ነግሬሻለሁ። እሺ ምን ልታረግ? ተናገራ። የምታደርገውን ነገር እንደዚህ በቀላሉ የምትሄጂ እንዳይመስልሽ። አሁን አብቅቶልሽ። አላወቅም። እኔ ማን እንደሆነ ከዛ ጀግና ቆራርጦ ይጥላል። እሺ ምን ልታረግ ነው? ቀጥል እስኪ። ከጀግናው ቆራርጦ ይጥላል ከምትይው ባልሽ ጋር እስር ቤት ትገናኛላችሁ። እሱን ጠብቅ። እንዲቆራረጠኝ እስኪ ደውይለት በእናትሽ። ለምንድነው የምደውልለት? ለካ ስልክሽን እየመረመሩት። ለምንድነው የምደውልለት? ሲቀጥል ደግሞ ለእሱ መደወል አይጠበቅብኝም። መጨረስ ያለብኝን ጉዳይ እኔ ራሴ እጨርሰዋለሁ። አንቺን መቆራረጡን ትችያለሽ ማለት ነው።
እችላለሁ። ምክንያቱም አንተ ከሴት አትሻልም። ሰምኛለሽ? አፍሽን ዝጊ። አልዘጋም። አፍሽን ዝጊ። ቆይ ምን እያደረክ ነው? እኔ ስላልነገ ወንድ ነው የሚመስልክ? በእንዳንቺ አይነቱ ጋጥ ወጥ ማነው አንተ? ሲጀመር አንተ ማን ስለሆንክ ነው እንደዚህ የምታደርገው? ልቀቀኝ። ልትነካኝ አትችልም። እሺ ጫፌን ራሱ ልትነካ አትችልም። እስካሁን ታገዝኩ። ልትነካኝ አትችልም። ገባህ? ጫፌን እንዳልነካኝ ልቀቀኝ። ልቀቀኝ። ልታንገኝ ሞክራን ይዝ አይሆን ብለን አንተ አልቀመጥም። ልቀቀኝ። ተቀመጭ። እጄን እያሳመምከኝ ነው። ስለዚህ ተቀመጭ። አልቀመጥም። ምንድነው አንተ ከኔ የምፈልገው? ማውራት ያለብኝ ነገር አውራ። ትኛለሽ? ጅላቱን እሺ ልቀቀኝ። ተቀመጭ። አትጃጃል። ነግሬሻለሁ። ቆይ ከብት ነህ እንዴ? ቆይ አንተ ማን ነህ ሲጀመር? አንቺ ከብት አንተ ነህ እንጂ ሰውን ስላነክ ሴት ልጅን ስላነክ ወንድ ወንክ ነው እንደሚመስልክ። ነግሬሻለሁ። አንቺ ሴት ተብሎ መጠራት የሴትነት ክብር የማይገባሽ ሴት መባል አንተ ነበርክ። ሴት መባል የነበረብክ ስንት ወንዶች እያሉ ይበቃሻል። አዎ አውቃለሁ። አንቺ ርህራሄ የሌለሽ ጨካኝ አረመኔ እንደው ዝም በል። አፍክን ዝጋ። ዝም በል። አፍሽን ዝጋ። ይሄን ያክል እንድታወራ አልፈቅድልህም። ገባህ? አንቺ ነሽ ለኔ ሲጀመር እኔ እዚህ ጋር ቁጭ ብዬ ካንተ ጋር መጫጫለሁ። ለምንድን ነው? እኔ ስለፈለኩ። አንተ ስለፈለክ ብቻ ነው ቁጭ የማውራት ግዴታ የለብኝም። ገባህ? እኔ ከፈለኩኝ ነግሬሻለሁ። አንተ ማን ስለሆንክ የትም ልወስድሽ ይችላል። የትም ላስቀምጥሽ ይችላል። ስለተደባደብክ ምናምን ነገር አንተ ጋዜጠኛ ስለሆንክ ካሜራ ሲያስ ምናምን ፈራ ነው እንደሚመስልክ። ሲጀመርም ታግሻለሁ። እሺ እስካሁን ድረስ ካሜራ ደቅነ ዝም በል ራስክ። ይሄን ካሜራ አስጠፋ። ገባካ? ባይጠፋስ ምን ልታመጪ? ባይጠፋ ምን እንደመረክ ተቀጣጥ። ካሜራ አጥፋ። ሲጀመር አጥፋው። ተረጋጉ። ማንም ሰው እንዳይመጣ። ለዚህ እቺ ነው በቃ። ተቀመጪ። ሰምኛለሽ? ካሜራውን ታስጠፋለህ ወይስ አታስጠፋው? ሰምኛለሽ? ካሜራውን ታስጠፋለህ ወይስ አታስጠፋው? ካላስጠፋ ምን ካሜራውን ዝጉት። አመመሽ? በረደልሽ? ጥጋብሽ? ቆይ እኔ ሴት ስለሆንኩ ነው እንደዚህ የምቀጠቅጠኝ? ሴት ስለሆንሽ አይደለም። አንቺ አረመኔ ጨካኝ ስለሆንሽ ነው እንጂ ሴት ክብር ያላት ሴት እንኳንስ እንደዚህ ጥፊ እንኳንስ እንደዚህ መድብድብ አይደለም በክፉ አይን መታየት አይገባም። ዋጋ ትከፍልበታለህ። እሺ እኔ እንደዚህ እንደቀጠቀጥከኝ እስካሁን አለወንሽ አልሞተም። ስሚ ባልሽም ቢመጣ ይሄው ነው የሚያገኘው፣ ይሄው ነው የሚያጋጥመው። አስቴር ስሚ ነግሬሻለሁ። እኔ ዝም ብዬ ከአንቺ ጋር ልቃለድ የአንቺን ዝና ዲስኩር ልሰማ አይደለም እዚህ ጋር የመጣሁት። ሁሉንም ስራችሁን ደርሼበታለሁ። ምን ላይ ደረስክበት? አዎ እስኪ ለምሳሌ ይሄን ሳምንት የጠፉባችሁ አንድ ኤጀንትና አንድ እንዳንቺው ልቅምቃሚ ደላላ አለ አይደለ? የምን ደላላ? ምንድነው ደነገጥሽ? እኔ መች ደነገጥኩ? ምን ማለት ነው? ቆይ ምን እያደረክ ነው? ያደነገጥኩ ሁለቱም አሁን ላይ በኔ እጅ ነው ያሉት። እንዴት ከ2 ዓመት በፊት የሰራችሁት የከፈታችሁት ክፍተት ለዛሬ መቀበራችሁ መነሻ ሆኗል። አዎ ሳባ መቼም ታውቂያለሽ። ያቺ ምስኪን ምንድነው እንደነገጥሽ? ምንም አልደነገጥኩም። እኔ ሳባ ማነች? እኔ አላውቃትም። ሳባ የምትባል ሰው አላውቅም። እና ስሟን ስትሰሚ ከአሁን በር እስክትነሽ የሚያደርግሽ ነገር ምንድነው ታዲያ? እኔ አላውቃትም። ምናልባት ማውቃት መስሎ ሊሆን ይችላል። ሳባ ስትልበሰብ ሊሆን ይችላል። ሳባ ያቺ ምስኪን ለፍታ የምታድሯን እዚህ ስንት ነገር ህይወቷን እየመራች እናንተ እንግዲህ እንደተለመደው ድራማችሁን ፈጥራችሁ ለምን ድራማ የለም? እኔ ምን ሲጀመር የምታወራውን ነገር አላውቅም። አስቴር ስሚኝ፣ መቼም ዱላው ይበቃሻል። በደንብ ነው አይመከሩሽ ወይስ ይጨመርልሽ? ልጥራቸው እንዴ? ይጨመርልሽ? ቆይ ማን ይሆን ግን የሚመስልክ? ወንድ ነህ እንዴ እንደዚህ ሴት ልጅ ስለቀጠቀጥክ? እሱም ነግሬሻለሁ። ክብር ላንቺ አይገባሽም። መከበር ላንቺ አይገባሽም። ስለዚህ ሳባን እንደዛ አድርጋችሁ በህይወቷ ተጫውታችሁ እህቷ ተብዬ እኔ ሳባ አላውቃትም። ሳባ ማነች? እኔ አላውቃትም። ሳባ የምትባል ሰው አላውቅም። ሳባ ማነች? እኔ የማውቃት ነገር የለም። ከእህቷ ተብዬው ኤጀንት ጋር ሆናችሁ አንድ ላይ ተመሳጥራችሁ ወንጀል የሰራችሁ ማነው? እሱ እኔን ስለማን እንደምታወራው እኔ እኮ አልገባኝም። አዎ
እንዳሰሙ ሰምታችሁ እንዳትደናገጡና ከኛ እንዳትሸሹ ብለን ነው ሁሉንም ነገር ከነሱ ጋር እናንተን ያላገናኘ ነው ተደብቆ ያለ ማን እኔ ወነሱ እኔ ማንንም አላውቅም። እኔ ማንንም ትደነግጫለሽ? ተረጋጊ። እኔ መች አልደነገጥኩም እንዴ? እኔ አልደነገጥኩም። አልደነገጥኩም። ምን ያደረክ ነው አንተ? ሲጀመር እኔ መሄድ አለብኝ። ልጄ ታለቅስብኛለች። ልጅም አለችሽ እንዴ? አዎ አለኝ። ስለዚህ እኔ መሄድ አለብኝ። አንቺ ለሰው ልጅ ማታስቢ። ተቀመጭ። አንዴ ቀጣ ምንድን ነው? ስልኬን ስጠኝ። እሺ ስልኬን አምጣ። ስልኬ እኮ የራሴ ስልክ ነው እኮ። ሁሉንም ነገር ከፈታችሁት በደንብ? አዎ። ማን ነው የሚለው? ቆይ ስልኬን አምጣ። ቆይ ማለት ነው ግን ስልኬ እኮ ነው። ስልኬ ጥርሱ እንዴ? ስልኬ መበርበር አልችልም። ስልኬን አምጣ። ተቀመጭ። አልቀመጥም። ስልኬን ስጠኝ። ሲጀመር ስልኬ የራሴ አይደለም። ተቀመጭ እያልኩሽ። ተቀመጭ። እኔ በስላሴ ስም ስልኬን ስጠኝ። ሴቶቹ እስካሁን ለምን አልደረሱም? የምን ሴቶች ነው የምታወራው? ተሳስቶ ነው ወይም ቴክስት የላከ? ስልኬን አምጣ። ሲጀመር አንተ የራሴን ስልክ እንዴ? ምን ማለት ነው? ስልኬን አምጣ። ስልኬን ስጠኝ። እሺ ተቀመጭ። እሺ እቀመጣለሁ፣ ግን ስልኬን ስጠኝ። ተቀመጭ እያልኩሽ ትሰሚኛለሽ? ዘሩ ነው የሚለው? ስልኬን ስጠኝ። ዘሩ ማን ነው? እኔ ዘሩ የሚባል ሰው አላውቅም። አስቴር ዘሩ ማን ነው? አላውቅም። የምን ሴቶች እሱን? ሁሉንም ነገር በደንብ አጣሩት። ሁሉንም ነገር ሁላችሁም በቃ ያለውን እያንዳንዱን ፋይል። ዘሩ ማን ነው? ስለምን ሴቶች እሱን? የሚባል ሰው አላውቅም። ምንም የማውቀው ታሪክ የለም። ትሰሚኛለሽ? ይበቃሻል። እኔ አላውቅም። እኮ ነገር ነበር። አላውቅም። አስቴር መቼም በዱላ ብቻ የምናወራው ያው ሀያ ነሽ አንቺ። ምንም በሰላም ማውራት እንደዚህ በመጠያየቅ ማውራት ተስፋ መቁረጥ እናንተ ጋር የለም። ለምን? በአቅማችሁ በብራችሁ ስለምታስቡ ምንም ነገር የለኝም። ተወኝ። እሺ ተወኝ፣ ልቀቀኝ። እኔ ጋር ግን እንደዚህ ያን ነገር የለም። እንዴ ምንም ማለት ነው? አዎ። ዘሩ ማን ነው? ስለምን ሴቶች ነው? እንዴ ዘሩ ማን ነው? እኔ አላውቅም። የምን ሴቶች ናቸው? ምናልባት ደላላ ሊሆን ይችላል። ይላከል። አዳምጪኝ። ሰምኛለሽ? እንዴ ቢቲ ኮሮሰበደ ነግሬሻለሁ። በሰላም ብትናገሪ እኔም በሰላም ሰማሻለሁ።